እነዚህን 7 ነገሮች እግዚአብሔር አጥብቆ ነው የሚጠላቸው። ይኸውላችሁ 6ቱን ይጠላል ነው የሚለው። 7ቱን ግን ነፍሱ አጥብቃ ትጸየፋለች። እግዚአብሔር እንዳይመልስላችሁ ከእናንተ ጋር እንዳይሆን ያደረገው ምናልባት እንደዚህ አይነት ስህተት ውስጥ ገብታችሁ እንዳይሆን ቼክአፕ። ምንም ባላደረገ ሰው ላይ በሐሰት ምስክር የሚነሳ እግዚአብሔር ነው የሚነሳው። እመኑን፣ በሕይወቱ ግን ሁል ጊዜ የሚያጭደውን ዘር ነው የዘራው። የትኛውም ቦታ ላይ አገኘስት ሆናችሁ ለምስክርነት የቆማችሁበት ቦታ ላይ ሁሉ እግዚአብሔር ከእናንተ ጋር አገኘስት ሆነ። ዛሬ መንፈስ ቅዱስ እነዚህን ነገር በደንብ እንድታውቁ ስለፈለገ ይሄን ነገር ልናገራችሁ ነው የተናገረኝ። እግዚአብሔር የሚጠላቸው 7 ነገሮች፣ እግዚአብሔር የሚጠላቸው 7 ነገሮች፣ እነሱን ላስተምራችሁ ነው የምፈልገው። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 እስከ 19 ታወጣላችሁ። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16። እግዚአብሔር የሚጠላቸው 6 ነገሮች ናቸው። ቆይ እኔ ስንት ነው ያልኳችሁ? እዚህ ጋር ምንድን ነው ያላችሁ? እሺ ቀጥለው አንብበው። 7ንም ነፍሱ አጥብቃ ትጸየፈዋለች። 7 ነው። 7ኛውን ነፍሱ እጅግ ስለሚጠላው ነው። ከ6ቱ ጋር ያልተካተተው በሚዛን ራሱ 6ቱ አንድ ላይ ተቀምጠው 7ኛውን በጣም ነው የሚጠላው። ብዙዎቻችሁ ኖርማል የመሰላችሁን ነገር ላሳያችሁ ነው። እስከ ቁጥር 19 አንብበው። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚነገር ሐሰተኛ ምስክር፣ በወንድሞች መካከል ጠብን የሚዘራ። 7ኛው ይሄ ነው። በወንድሞች መካከል ጸብን የሚዘራ። ሰምታችኋል? ትዕቢተኛ ዓይን፣ ሐሰተኛ ምላስ። እስቲ አንብብልኝ። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፋት የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከል ጠብን የሚዘራ። እነዚህን 7 ነገሮች እግዚአብሔር አጥብቆ ነው የሚጠላቸው። ብዙ ጊዜ ይኸውላችሁ ሰውን ዲስክራይብ ስታደርጉ እከሌ ምናምን ብላችሁ ሰውን ዲስክራይብ ስታደርጉ ሜንሽን የምታደርጉት የምትጠቅሱት የሰው ባህሪ አለ አይደለ? የሰው ባህሪ አለ ወይ? እሱ እኮ ባህሪው ነው ትላላችሁ። ሰው የራሱን ራሱ አንዳንድ ጊዜ ይኸውላችሁ እኔ ባህሪ ነው በቃ ምን ላድርግ የሚል ሰው ተቀብሎት የሚቀመጠው ባህሪው እግዚአብሔራዊ ያልሆነ ብዙ ነገር አለበት። አንዳንድ ጊዜ የሆነን ነገር አስከብሮ መቀመጥ ይፈልጋል። በጌታ ፍቅር በፍጹም ትህትና ነው ማወራችሁ እናቶች፣ ወዳችኋለሁ። ሚዲያም ላይ የምታየው እኛ እንኳን ባህሪ አሮጌ ነገር መጣል አንፈልግም። እንደ ሀገር ኔቸራችን ይሆናል። ውጭ ሀገር ብትሄዱ ብዙ ሀገሮች ላይ አዲስ የምትሏቸው እናንተ ሌክቸር የምትሏቸው እቃዎች በር ላይ ያስቀምጠው፣ ሌላ አዲስ ከመጣ የሚፈልግ ይውሰድ ብለው ያስቀምጡላቸው፣ በር ላይ ያስቀምጣሉ። እኛ ጋር እኮ ነው ትልቅ ነገር የሚመስል። ይኸውላችሁ እንደ ሰው መጣልን መተውን ካለመዳችሁ እጃችሁ ቀጣይ ያለውን ነገር መያዝ አይችልም። ከኔ ጋር ናችሁ? መጣልን ካለመደ አይቀበልም እጃችሁ። ብዙ ጊዜ ሰው ከካራክተርም በላይ የማይቀበልበት ሪዝን እጁ ሌላ ነገር ይዟል። ኢቭን ከእግዚአብሔር ልንቀበል ስንመጣ አንድ እግራችን ሌላ አማራጭ ላይ ቆሟል። እንደዛ የሆነን እግዚአብሔር ሲመልስ አይቻልም። አንዳንድ ሰው ደግሞ እንደዚህ ሲል ምናልባትም እናንተ ብላችሁ ከሆነ ልክ አይደለም ይሄ አሁን ምላችሁ ነገር፣ ወይ ሰዎች ሲሉ ሰምታችሁ ከሆነ ከሰዎች ጋር አግሬሲቭሊ ወይ ሲጋጩ ሊሆን ይችላል፣ ወይ በጣም በኃይለ ቃል ሲናገሩ ሊሆን ይችላል። እንደዚህ ሲሉ ሰምታችሁ ታውቃላችሁ? እኔ እኮ አፌ ነው እንጂ ልቤ ባዶ ነው። ሰምታችሁ ታውቃላችሁ? እስቲ ሰምቶኝ ብላችኋል እንዴ? ብዙዎቻችሁ እኔ እኮ አፌ ነው እንጂ ልቤ ምንም በቃ የለም። ውሸት። ለምን? በመጽሐፍ ቅዱስ ከሄድን በትልቁ ውሸት ነው። መጽሐፍ ቅዱስ ሰው በልቡ ሞልቶ የተረፈውን፣ ስለዚህ ልባችሁ ውስጥ እንደውም በሙላት ነው ያለው ማለት ነው። ሰው የሌለውን ነገር አውጥቶ አይሰጥም። እንኳን በዚህ የጌታን ነገር እንኳን መልስ ለመስጠት የተዘጋጃችሁ ሁኑ ይላል አይደል? ተዘጋጅቶ የተቀመጠ ነገር ነው የሚወጣው ማለት ነው። አንዳንድ ጊዜ እራሳችሁን ይዩበት ነገሮች ላይ። ከኔ ጋር ናችሁ? አንዳንድ ጊዜ እኔ እንዲህ ነኝ ይሄ አይደለም እኔ እንትን የሚል ሰው ይሄንን ነገር ውሰድልኝ ነው ማለት ያለባችሁ እንጂ እኔ አይደለም ስትሉ ከቨር ነው የምትሰጡት። ኢቭን በሰዎች ህይወት ውስጥ እኮ የሰውን ህይወት አታክ የሚያደርጉ የሰውን ህይወት የሚያበላሹ መናፍስቶች ትልቁ የሚሰሩበት ግራውንዳቸው ምንድነው ካላችሁ የሰውየው አስተሳሰብ። የመጀመሪያው እግዚአብሔር የሚጠላው ምን አላችሁ? ትዕቢተኛ ዓይን በል ውስጥ ምን አላችሁ?
ትዕቢተኛ አይን ምን ማለት ነው? አይኑ ውስጥ ስታየው ልክ አሁን አንዳንድ ጊዜ አንዳንድ ሰው ፈር ብሎ ስታዩት ይሄ ትዕቢተኛ ነው። አንዳንዱን ሰው የሆነ ነገር ስታዩት ከውጪ ብቻ ባለ ጀጅመንት እንደዚህ ነው ልትሉ ትችላላችሁ። የሆነ ሰው በእንደዛ አይነት ካራክተር አይደለም ትዕቢተኛ አይን የሚለው መጽሐፍ ቅዱስ ጥቂትም ይሁን ትንሹን ነገር ያለውን የሚንቅ ሰው በእግዚአብሔር አይን ትዕቢተኛ፣ ጎኑ ያለውን ወዳጁን የሚንቅ ሰው ትዕቢተኛ ነው በእግዚአብሔር። ለምን ካላችሁ በምድር ነው መኮፈስ ለሰው በቃ የሰውማ ፕሮቶኮል እንዲህ ያለበት አታውቀውም እንዴ ምናምን መካብን ነው የምንወደው አይደለ? እንደ ሰው እስቲ ራሳችሁን ቼክ አድርጉት። አፕሪሼት የሚያረጋችሁን ነው ወይስ የሚነቅፋችሁን ሰው ነው የምትወዱት? አፕሪሼት የሚያረጋችሁ ሰው የሆነ ነገር አገኙ እስቲ እሱን ሰው ለማግኘት ነው የምትፈልጉት። እኔ ብዙ ጊዜ የሰው ካራክተር ስለገባኝ በአፕሪሺዬሽን ጀምራለሁ ልባቸውን እንዲከፍቱልኝ። አንተ እኮ እንትን ስታደርግ ምናምን ያ አክሰፕታንስ የሰው ኔቸር አክሰፕት እንደተደረገ ሲገባው ኦፕን ይሆናል። ገብታችኋል አይደል? ስህተትም ቢሆን የምታቀኑት በዛ መንገድ ነው ያንስ። ይሄ ሰዋዊ አካሄድ ነው፣ ምድር ላይ ያለ አሰራር። በእግዚአብሔር ዓለም ግን ከሄዳችሁ ኮምፕሊትሊ ተቃራኒው ነው የሚሰራው እግዚአብሔር ዓለም። ሰው ነው አፕሪሺዬሽን የሚወደው፣ ጥሩ ነው አፕሪሺዬሽን የሚወድ ሰው እኔ ብዙ ጊዜ አይቻለሁ። አንዳንድ ሰዎች አሉ ደግሞ ሂድን ሆኖ ከሰው አልፎ እግዚአብሔር ሪኮግናይዝ ያደረጋቸው ሰዎች ደግሞ የእግዚአብሔርን ዓለም ፕሮቶኮል ማወቅ ከፈለጋችሁ የሰው አፕሪሺዬሽን አይደለም። ለዛ ነው ትዕቢተኛ አይን ሲል የሚያጣጥል ትንሽ አድርጎ ሰውን የሚያይ እግዚአብሔር አይወደው። እንደዛ አይነት ሰው ፈጽሞ አይወድም እግዚአብሔር። እንደዛ አይነት ሰው እንደዛ አይነትን ሰው እግዚአብሔር ይቃወማል። ለምን ካላችሁ ጌታ ኢየሱስ የሰማይን ፕሮቶኮል አስረድቷል። ከሁሉ ታላቅ መሆን የሚፈልግ የሁሉ ታናሽ ይሁን ይላል። ሰምታችኋል? በዛ ስለሚሰራ ማለት ነው። ዝቅ ማለት በመንፈሳዊ ዓለም ከፍታ ነው ያለው። ብዙ ጊዜ ግን ሰው ከፍታ ነው የሚፈልግ። እኔ አንድ እግዚአብሔር እድል ሰጥቶኝ የተወሰኑ ከኢትዮጵያ ውጭ የሆኑ ሀገሮች ሄጄ አይቻለሁ፣ አገልግያለሁም እና በጣም በከተማ የተከበሩ የምትሏቸው ሰዎች ቤተክርስቲያን ሲመጡ አገልጋይ እንዴት ወርደው እንደሚያገለግሉ ጌታ ፊት ነው የምነግራቸው። እግዚአብሔር በጣም አጥብቆ የሚጠላው ትልቁ አንዱ ነገር ወዳጁን ጎኑ ያለውን ሰው አሳንሶ የሚያይን ሰው አይወድም። ሰምታችሁኛ? ይህንን ይጠላል እግዚአብሔር። እንደዚያ ያደረጋችሁም ምሕረት ይብዛላችሁ። እስቲ አሜን በሉ። መጽሐፍ ቅዱስ ለዛ ነው ማንም ጢሞቴዎስን አይደል ያለው? ማንም ታናሽነትህ አይናቅ ይላል። ንቀት ስለማይሰራ ማለት ንቀት ስፒሪት ነው እግዚአብሔር የሚጠላው። ለምን ካላችሁ የእግዚአብሔር ካራክተር አይደለም። እግዚአብሔር እኛ ደካማ ተራ በሆንበት እኮ እሱ ነው እኮ ብርቱ ብሎ አይቶ እንዴ ታማኝ አድርጎ ቆጥሮ ሲል እኮ ቆጥሮህ እንጂ ታማኝ ሆነ አይደለም። ያ አይቶ የጀመረውን ባህሪ ካሳያችሁ እሱን ነው ሪፍሌክት እንድታደርጉ የሚፈልገው። በኢየሱስም እንደዚህ ይሁንላችሁ። እስቲ አሜን በሉ። እሺ ሁለተኛ ምን ይላል? ምን ይላል? እስቲ ሐሰተኛ ምላስ በሉ። አጋጥሟችሁ ያውቃል? አንዳንድ ሰው የሆነ ቤኔፊት ለማግኘት ሲል ውሸት መጥቶ ያወራል። ውሸት ፋብሪኬት የሚያደርጉ ሰዎች አጋጥሞኛል። ሐሰተኛ እንትን ይሄ ዳይሬክትሊ የሰይጣን ዲኤንኤ ነው። ለምን ካላችሁ ጌታ ኢየሱስ ምን ብሎታል? የውሸት አባት ተብሏል። ውሸታም ብቻ አይደለም የውሸትም አባት። እንደዚህ አይነት ነገር ሲያይ እግዚአብሔር እንደዛ አይነትን ሰው ይጠየፋል። እግዚአብሔር ይጠላል ነው የሚለው። እንደዚህ የሚዋሽን ሰው ይሄ የእግዚአብሔር የሆነ ካራክተር አይደለም። እውነትን መጽሐፍ ቅዱስ ይወላቸው ውሸትን ሐሰተኛ ምላስን የሚጠላበት ምክንያት መጽሐፍ ቅዱስ እንደዚህ ነው የሚለው፣ እናንተ እውነትን ታውቃላችሁ እውነትም አርነት ያወጣቸዋል። ያ ማለት ውሸት ምላሱ ላይ ያለበት ሰው እስራት ውስጥ ያለ ሰው። ከኔ ጋር ናችሁ? በእስራት ውስጥ በቦንዴጅ ውስጥ ያለ ሰው ነው ማለት ነው። ከየትኛውም ይኸው ውሸተኛ ከሆነ ሰው ይጠብቃችሁ፣ ጌታ ይጠብቃችሁ በኢየሱስ። በተለይ ደግሞ አሉ አንዳንድ መሀል ላይ ካታሊስት ሆነው የሚያበጣብጡ እናንተም ጋር የሆነ ነገር ናቸው። እዚህ ጋር ኢቭን ንግግሮችን ስትሰሙ እከሌ እንደዚህ ያለ እከሌ እንደዚህ ያለች የሚለውን ሰው ነገር ከባለቤቱ ስሙት። አንዳንድ ኤክስፐሪመንቶች ሲሰሩ አይቻለሁ። ሰዎች ተሰልፈው አይታችኋል? ሰዎች ተሰልፈው መጀመሪያ ያለው ሰው እንዲህ ብለህ ተናገር ይላል። ያኛው ይሰማና ሲል ለቀጣይ ሲያስተላልፍ መጨረሻ ያለውና መጀመሪያ ያለው አንድ ላይ ሲያገናኟቸው ምንም የማይገናኝ ሀሳብ ነው ያወሩ። አንዳንድ ወሬ ጭማሬም አለው። ልክ አንዳንዴ በሙቀት እንደሚወራ ማለት ነው። አንዳንድ ቃላቶቻችን ሲጀመሩ እኮ የኛ ሀገር ቃላት በምንድን ነው በሪያክሽን በቶን የሚወሩ አሉ። ቀዝቀዝ ሲሉና ጮክ ሲሉ ሌላ ሚኒንግ ያላቸው። አንዳንድ ጊዜ ወርዱ ሲጻፍ እኮ ለትራንስሌሽን አይመችም አማርኛ። እስከዛሬ ድረስ ጎግል ትራንስሌት የሚቸገረው በዛ። በቶን ይሄ በድምፃችሁ መጮህና ዝቅ ማለት የሚለያዩ እንትኖች አሉ። ስለዚህ ሲገለብጠው በየትኛው ነው የተተረጎመው የሚለው ውሸታም ከሆነ ሰው ይጠብቃችሁ ጌታ፣ ከሐሰተኛ ምላስ ይጠብቃችሁ። እግዚአብሔር ይሄንን በጣም ነው የሚጠላው። ሐሰተኛ ምላስን
ይጠላል እግዚአብሔር። እሺ ሶስተኛ ሰምታችኋል። ንጹህ ደምን የምታፈስ እጅ የሚለው ይኸውላችሁ ዝም ብሎ ሰውን ከመግደል ጋር ብቻ አይደለም ያወራው። ንጹህ ደም የሚለው ንጹህ የሚለው ያለ ኩነኔ ያለ ኃጢአት የሆነን ሰው ነው የሚለው። ያ ማለት በሌላ አማርኛ ጻድቅን የሚገልን ሰው አይወድም እግዚአብሔር እንጂ ዝም ብሎ የሚሞትን አይደለም። እንደዛ ከሆነማ ጦርነት እስራኤልና ፍልስጤም ከድሮ ጀምሮ ሲሆን እግዚአብሔር የማይወደውን ነገር እንዴት ታሸንፋላችሁ ውጡ እያለ ይናገራል። በጦርነት ከሆነ ከኔ ጋር ናችሁ። ስለ ጦርነት አይደለም ያወራው። ይህንን ኮንቴክስት አንደርስታንድ አድርጉት። ንጹህ ደም የምታፈስ አላለም፣ ንጹህ ደም ነው ያለው። ስለዚህ ይሄንን የሚያደርግ ማለት የጻድቅን ደም በእግዚአብሔር የሆነን ደም የሚያፈስ እግዚአብሔር እሱን አይወድም ይላል። አልወደደም ማለት ደግሞ ሪዛልት የደም ባህሪ ማወቅ ያለባችሁ ደም ህይወት አለው። ሰምታችሁኛል? ደም ህይወት አለው። ህይወት ስላለው ነው ወደ እግዚአብሔር የሚጮኸው፣ ለእግዚአብሔር የሚናገረው። መጽሐፍ ቅዱስ ላይ ዘፍጥረት ላይ ታስታውሳላችሁ አይደል? አቤልና ቃየን መስዋዕት ሊያቀርቡ መጡ ይላል። ሁለቱም ያቀረቡት ያላቸውን ነው። አንዱ እንስሳ ነው ያለው፣ አንዱ እርሻ ነው ያለው። የአቤልን ከብቶች ከብት ስለምወዳል የሰጠውን ነው ሰው ሊያቀርብ የሚችለው። ግን በወንድሙ ቅናት ተነሳስቶ መጥቶ ገደለው። ከዛ መስዋዕት ሊያቀርብ ሲመጣ ምንድን ነው ያለው እግዚአብሔር? የወንድም ደም ከምድር ወደ እኔ ይጮሃል አለ። የጻድቅ ደም መልስ እስኪሰጥ ድረስ ዝም አይልም። ለዛ ነው እግዚአብሔር ይህን ይጠላል ይላል። ይኸውላችሁ ደም ማፍሰስ የሚባለው በፊዚካል ብቻ አታስቡ። ከኔ ጋር ናችሁ? ኢቭን ኢሞሽናል ጉዳትንም ይናገራል መጽሐፍ ቅዱስ። ስፔሻሊ እግዚአብሔር እድል ሰጥቷቸው እራሳቸውን ሰጥተው በሚያገለግሉ አገልጋዮች ላይ አትናገሩ። በጌታ ፍቅር ልንገራችሁ፣ እንደው በጌታ ፍቅር ለእኔ አይደለም እላችሁ፣ ጌታ ፊት ነው ነገራችሁ። ግን ዋጋ አለው እያንዳንዱ ነገር። ሰው ሳያውቀው የሚናገረው ነገር ልክ ስላልሆነ መጽሐፍ ቅዱስ ላይ አንድ ቃል አለ አይደለ? መንፈስ ቅዱስን የተሳደበ ስርየት የለውም ሲል ታውቃላችሁ አይደል? ሰው መንፈስ ቅዱስን የት አግኝቶ ይሳደባል? የት ጋር? በአካል መጥቶ አግኝቶ ተሳድበው? መንፈስ ቅዱስ የሚሰራውን ስራ እሱ እንደሆነ ሳታውቅ ከተሳደብክ መንፈስ ቅዱስን እየተሳደብክ። ለዛ ነው በአንዳንዶች እንትን እንዳትተባበሩ እግዚአብሔር አትተባበሩ የሚላችሁ። እሺ አራተኛ ምን ይላል? ሰምታችኋል? አራተኛው ምንድን ነው የሚለው? ክፉ ሐሳብን የሚያበቅል ምን? አሁን ይኸውላችሁ ብዙዎቻችሁ የሚመስላችሁ ሰው እኔ ላይ ክፉ ያስባሉ እኔ ላይ ያወራሉ ብቻ ነው አይደል የሚመስላችሁ? ኖ እግዚአብሔር በሰው ላይ ክፉ ማሰብ ክፉን ማውራት ብቻ አይደለም። ከዚህ በፊት አንድ ነገር ነግሬያችኋለሁ። ሰው በሌለበት ሰውን ማማት ኃጢአት ነው ብዬ አውርቻለሁ አይደል? ሰምታችኋል አይደል? ለምን ካላችሁ በመንፈስ ዓለም ሰውን ማማት ማለት ስጋውን መብላት ማለት። ለዛ ነው ዳዊት ክፉዎች ስጋዬን ሊበሉ በቀረቡ ጊዜ ሲል ባልሰራው ሐሜት ሲያሙት ነው። ያ ነው መንፈሳዊ ዓለም ላይ ሐሜት ስጋ መብላት ነው። እንቴሊንግ ጌታ ፊት ነው። ይሄኛው ግን ክፉ ሐሳብን የሚያበቅል ልብ ሲል ኢቭን ስለ ሰዎች አይደለም የሚያወራው። እናንተ ጌታን የምትከተሉ የምትወዱ ሆናችሁ ራሳችሁ ስለ ራሳችሁም ይሁን ስለ ነገሮች ያላችሁ ኢማጂኔሽን ሮንግ ከሆነ እሱን አይወድም። ክፉ ሐሳብ የሚያበቅል ልብ የሚለው ሮንግ ኢማጂኔሽን ነው። ስለዚህ እግዚአብሔራዊ ያልሆነ ኢቭን በላይፋችሁ ላይ እንኳን ሮንግ ኢማጂኔሽን እግዚአብሔር ይሄንን አይወድም ይላችሁ። ስለ እናንተም ቢሆን ከተባለላችሁ እግዚአብሔር ካየላችሁ ናችሁ ከተባላችሁት ውጪ ስታስቡ እግዚአብሔር እሱን አይወድም። ስለዚህ ክፉ ሐሳብን የምታበቅል ልብ ሲል ሮንግ ኢማጂኔሽን የእናንተኑ ኢማጂኔሽን ነው የሚያወራው። ቀኝ እጆቻችሁን ግንባራችሁ ላይ አድርጉ። በጌታ በኢየሱስ ስም ጸልያለሁ። ኢማጂኔሽናችሁ እንዲፈወስ ባረኳችሁ። በኢየሱስ ስም ባረኳችሁ። በኢየሱስ ስም ባረኳችሁ። በኢየሱስ ስም ባረኳችሁ። በኢየሱስ ስም ባረኳችሁ። የትኛውም ኔጌቲቭ ኢማጂኔሽን መጥፎ ሐሳብ ወደ እናንተ የሚላክ ሁሉ እንዲነቀል አዛለሁኝ። ከእናንተ እንዲወጣ አዛለሁኝ። የትኛውም እናንተ አእምሮ ውስጥ የተተከለ የትኛውም አይነት የጨለማ ሐሳብ ሁሉ እንዲፈርስ አዛለሁኝ። በኢየሱስ ስም አዛለሁኝ። በኢየሱስ ስም አዛለሁኝ። በኢየሱስ ስም አዛለሁኝ። እስቲ አሜን በሉ። ቀጣዩ ምንድን ነው የሚለው? ወደ ምን የምትሮጥ ሰምታችሁኛል አይደል? ወደ ክፋት የምትሮጥ እግር ማለት በእንደዚህ አይነት ሐሳብ የተጠመዱ ሰዎች አጀንዳ ስር ሆኖ ያንን ነገር አፕላይ ለማድረግ የሚፈጥን ማለት ነው። ወደ ክፋት የሚሮጥ ማለት ለምሳሌ ይሄን እናድርግ ብሎ አንድ ሰው ክፋትን አስቦ ሲነሳ ከዛ ጋር ተባብሮ ሰውን ለመግደልም ይሁን ለማጥፋትም ይሁን የሰውን ነገር ለማበላሸት የሚፈጥን እግር
ጌታ ይወደው። የምስራችን የሚሰብኩ ብሎ እኮ እግርን ያወራው። እግር በመንፈሳዊ ዓለም ከዚህ በፊት ብያቸዋለሁ የሚያንቀሳቅሰው ሰራዊት አለ። ስለዚህ መጀመሪያ ስትነሱ እግራችሁ ይዞ የተነሳው ኢንቴንሽናል ከኔ ጋር ናችሁ። ስለ ጸሎት ሳወራቸው ኮቴ ስፒሪት ሬልም ላይ ጦርነት ነው የሚያውጀው ብያቸዋለሁ አይደል? ምክንያቱም አራቱን ለምጻሞች ኮቴያቸውን አከበደ ነው የሚለው። ስለዚህ ሶርያውያን ጠቅላላ በቃ እስራኤል በቁጣ ተነስቷል ብለው በአራት ሰው ኮቴ ነው በአራት ሰው እግር ኮቴ ደንብረው የጠፉት። ስለዚህ ኮቴ ይዞት የመጣው የሆነ ነገር ስላለ እሱን ነው የሚያስተጋባው። ከኔ ጋር ናችሁ? ስለዚህ በክፋት የሚፈጥኑ እግሮች ሲል አጀንዳው ምንም ይሁን ምንም በር ነው ማለት ነው። ያሰው ለጨለማ ዓለም የሚከፍተው ደጅ አለ ማለት ነው። እንቅስቃሴ በጌታ በኢየሱስም ጸልያለሁ። ወደ እናንተ ሕይወት፣ ወደ እናንተ ሥራ፣ ወደ እናንተ በረከት በክፋት የሚፈጥኑ እግሮች ሁሉ እንዲመቱ ጸልያለሁ። አንድ ነገር ልንገራችሁ፣ እንደ መንፈሳዊ ሰዎች ሁለት ስለ ጨለማ ዓለም ስለ መናፍስታዊ ውጊያ ነግሬያችኋለሁ አይደል? ስለ ዴሊቨራንስ ሁሉ ጊዜ እንደ አማኝ እናንተ ላይ የሚነገርን ቃል ሁሉ ጊዜ አፍርሱ። ለምን ካላችሁ ቃሉን ካላፈረሳችሁ ቃሉ ያፈራል ራሱ። ቃል ደግሞ የሚፈርሰው በሌላ ቃል ነው። ኢቭን እና ሌላ ሰው ብቻ አይደለም፣ እናንተ ስለ ራሳችሁ የተናገራችሁትን ኔጌቲቭ ነገር መቀየር አለበት። በኢየሱስም የትኛውም የተነገረ የክፋት ሐሳብ በእናንተም በሌላም ሰው በጨለማ ዓለም ባሉ መናፍስቶችም የታወጀ ክፉ አዋጅ ሁሉ ፈረሰ። ፈረሰ በሉ እስቲ፣ ፈረሰ በሉ እስቲ። በኢየሱስም ፈረሰ። እሺ ሰምታችኋል? በተለይ በገንዘብ ተገዝተው የሚመሰክሩ ሰዎች ከእግዚአብሔር ጋር ጸብ ውስጥ ነው ያሉት። ምንም በሌለበት ትንሽ ጥቅም ሰው ጊዜያዊ ቤኔፊቱን አይቶ ምንም ባላደረገ ሰው ላይ በሐሰት ምስክር የሚነሳ እግዚአብሔር ነው የሚነሳበት። ለጊዜው እንደዛ አይነት ሰው ተደላድሎ ሊቀመጥ ይችላል። እመኑኝ፣ በሕይወቱ ግን ሁል ጊዜ የሚያጭደውን ዘር ነው የዘራው። ለምን ካላችሁ እግዚአብሔር የማይወደውን ነገር አጌነስቶ ነው የጀመረው። ለየትኛውም ሰው ሁሉ ለምን ለምትወዱት ለራሳችሁ ሰው አይሆን፣ በጣም ለምን የምትወዱት ሰው አይሆን። የትኛውም ቦታ ላይ አጌነስቶ ናችሁ ለምስክርነት የቆማችሁበት ቦታ ላይ ሁሉ እግዚአብሔር ከእናንተ ጋር አጌነስቶ። እናንተ ሰው አጌነስቶ ሆኖባችሁ እግዚአብሔር ከእናንተ ጋር ቢሆን አይሻላችሁ? ያው ዓለም ሁሉ ተገልብጦበት እግዚአብሔር ብቻውን ያለው ሰው አሸናፊ ነው። ደግሞ የፈለገ ሊገፋ ይችላል እንጂ እግዚአብሔር የመለሰ ጊዜ በዛው ሁሉ ሰው ላይ ቁጣ ነው የሚገለበው። ሐሰተኛ ምስክርን አይወድ። አንዳንድ ሰው ደግሞ ወሬን ማቀነባበር ይችልበታል። ፋብሪኬት አድርጎ ሄዶ ያወራና መጥቶ ያስቆማል። የማያውቀውንም ሰው ጥፋት ውስጥ ከቶ። በተለይ በሕይወታችሁ እነዚህን ነገሮች አስተውላችሁ ጠብቁ። እግዚአብሔር እንዳይመልስላችሁ ከእናንተ ጋር እንዳይሆን ያደረገው ምናልባት እንደዚህ አይነት ስህተት ውስጥ ገብታችሁ እንዳይሆን ቼክ አድርጉ። ምክንያቱም ቃሉን አያጥፍም እግዚአብሔር። ከእንደዚህ አይነት ነገር ጋር አይወግንም፣ ስለማይወድ አይወድም። ስለዚህ ሊወግን አይችልም። እግዚአብሔር ለእኔ የለም ምናምን ቼክ አድርጉት እስቲ። ምናልባት በእነዚህ አይነት አካሄድ በአንዱ ሄዳችሁ ከሆነ ቼክ አድርጉ። በኢየሱስም እግዚአብሔር እንዲጠብቃችሁ ጸልያለሁ። ማስተዋል ሰጥቶ እንዲመልሳችሁ ጸልያለሁ። እስቲ አሜን በሉ። እስቲ አሜን በሉ። እሺ ይኸውላችሁ ስድስቱን ይጠላል ነው የሚለው። ሰባተኛው ግን ነፍሱ አጥብቃ እግዚአብሔር ስለሚጸየፍ እኔ በተለይ ይኸው እግዚአብሔር ምስክሬ ነው። በጓደኛ በወዳጅ በወንድማማች መካከል እንደ ካታሊስት ከዚህም ከዛም የሚያወራ ሰው የመጨረሻ በሰሪ የሰይጣን ኤጀንት ነው። እንደዚህ አይነት ሰው አንዳንድ ጊዜ እስኪገዳደሉ የደረሱ ሰዎችን በቃ ሊገዳደሉ የሚፈላለጉ ሰዎችን ብቻቸውን መታችሁ ብታወሯቸው ምንም ነገር የለም። ፕሮብሌሙ ምንድነው ካላችሁ መሀል ላይ የሚደበላለቅ እግዚአብሔር ይጠላል አይደለም፣ ነፍሱ አጥብቃ ትጸየፏለች። አስቡት፣ እግዚአብሔር ሲዘገን ነው በሌላ አማርኛ ብሎ ሲዞር ማለት ነው። በተለይ እንደው በጌታ ፍቅር በፍጹም ትሕትናና ፍቅር ባልና ሚስት ሲጣሉ መሀል ላይ አትግቡ። በጌታ እንደው አትግቡ። እናንተ ናችሁ ውሃ የሚበላችሁ በኋላ። ለምን? በተለይ ባልና ሚስት ተሳስሯል። መንፈሱ የተሳሰረ በነፍሱ የተሳሰረ ሰው ልክ እንደዛ ወዳጅ መካከል ላይ ጸብ የሚዘራ ሰው ለምን ይመስላችኋል? አንዳንድ ጊዜ በእንደዚህ አይነትም አስቡት እስቲ። እግዚአብሔር ሳኦልን ለምን የናቀ ይመስላችኋል? ዮናታንና ዳዊት በሴትና በወንድ ፍቅር ይዋደዳሉ ይላል አይደል? ወዳጅነታቸው አልፎ የተጣበቀ ነው። ግን ሄዶ ልጁን ግደለው። እንደዚህ አይነት የክፉ ሐሳብ የሚበቅልበት ልብ ስላለው እኮ ነው። ሳሙኤል ለሳኦል ሲያለቅስ እግዚአብሔር መጣና ለናኩት ለሳኦል የምታለቅሰው እስከ መቼ? እግዚአብሔር ንቆ የተወው ልቡን ስለሚያውቅ፣ በተለይ ከአንዳንድ ጋር እየወገነ
እኔ ብዙ ጊዜ ቸርች ላይ የምጠላው ነገር ይሄ በጣም 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 የምጠላው ነገር ግሩፕ ተይዞ አንዱ ከአንዱ ጋር የመጨረሻ የምጠላው ነገር ነው። እግዚአብሔርም የማይወደው ነገር የመጨረሻ መርዝ ነው። ባይዘው እንደዚህ አይነት ነገር አንድ ሰው ከሆነ ጋር ይወግንና አንድን ሰው ያንቋሽሻል። ከእግዚአብሔር ጋር እየተጣላ እንደሆነ እንደዛ አይነት ሰው ያውቅ። ስንት ሰው ይመስላችኋል ከቸርች ቀርቶ ቤቱ የቀረ? በምን የቀረ ይመስላችኋል? በእንደዚህ አይነት የተጣመመ ልብ ባላቸው ሰዎች። እኔ በህይወቴ የምፈራው ነገር ለሆነ ሰው የጥፋት ምክንያት እንደሆነ አልፈልግም። ለምን ካላችሁ ትጠየቃላችሁ፣ እግዚአብሔር ይጠይቃል። ለማንም የጥፋት ምክንያት መሆን አልፈልግም። እኔ በሱ ምክንያት የሚለኝ ሰው እንዲኖር አልፈልግም። ይህን ስላችሁ ለሰው ሁሉ እየተጠነቀቅኩ ሄዳለሁ አይደለም። የማደርገውን ነገር ግን በዛ ኢንቴንሽን በፍጹም ታደርጋለህ። አብዛኛው ጊዜ ሰው እኔ ላይ አልፎ ክፋት ያደርጋል እንጂ ሄጄ በክፋት መልሼ አላውቅም። የሚመልስ እግዚአብሔር ስላለ ማለት ነው። እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ። በኢየሱስም የእግዚአብሔር እጅ ይጠብቃችሁ። እንደዚህ 7 እነዚህን ክፉ ነገሮች ከማድረግ እንድትቆጠቡ የእግዚአብሔር መንፈስ እንዲጠብቃችሁ ጸልያለሁ።